በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ስብሐት ለእግዚአብሔር ዘአብጽሐነ እስከ ዛቲ ሰዓት። በቸርነቱ ጠብቆ እስከዚች ሰዓት ያደረሰን በምህረቱ ያልተለየን አምላካችን እግዚአብሔር ክብርና ምስጋና ለስሙ ይሁን። ክብርና ምስጋና ለስሉስ ቅዱስ ይሁን። የእግዚአብሔር ቸርነት የታየባት አምላክን በድንግልና ጸንሳ በድንግልና የወለደች እመቤታችን ቅድስተ ቅዱሳን ድንግል ማርያም በቃል ኪዳኗ በጸሎቷ ሁላችንም ትባርከን። ሁላችሁም የክርስቶስ ቤተሰቦች፣ የተከበሩ አባታችን መላከ ፀሐይ ቀሲስ ክብረት የደብራችን ዋና አገልጋይ፣ የተከበራችሁ የቤተ ክርስቲያናችን ምእመናንና ምእመናት ሁላችሁ በዚህ ቦታ የተገኛችሁት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን አመሻችሁ? እንደምን ሰነበታችሁ? አሜን። በቸርነቱ ጠብቆ በሀብት ስቦ በረድኤት አቅርቦ እስከዚች ሰዓት ያደረሰን በምህረቱ ያልተለየን አምላካችን እግዚአብሔር ክብርና ምስጋና ለስሙ ይሁን። ክብርና ምስጋና ለስሉስ ቅዱስ ይሁን። እንደ እግዚአብሔር ቸርነት በዚህ ምሽት የምንማማረው ከሞት በኋላ ሕይወት በሚል ርዕስ ለአጭር ደቂቃዎች እንማማራለን። እግዚአብሔር ሁላችንም በምህረቱና በቸርነቱ ይጎብኘን። የትምህርታችን ርዕስ ከሞት በኋላ ሕይወት የሚል ነው። ይህን ርዕስ መነሻ ያደረግነው ከቅዱስ ያሬድ መዝሙር ነው የተወሰደው። በነቢዩ በዳዊት መዝሙርም እናገኘዋለን። ትንሽ ቃሉ ዘወር ያለ ቢመስልም ተመሳሳይ ነው። ቅዱስ ያሬድ አርአየ ስልጣኑ ላይ ለሞት ስልጣኑን በሞት ላይ ገለጠ ይላል። ነቢዩ ዳዊት እስመ ሰበረ ውሃተ ብርት የናሱን ብረት ሰብሯል፣ የብረቱን ሰንሰለትን ቀጥቅጦታል፣ አድቅቋል እያለ በአጠቃላይ በሞትና በመቃብር ላይ ስልጣን ያለው አምላክ መኖሩን ከሞት በኋላ ሕይወትን እንድናምንና ተስፋ እንድናደርግ ያሳየን መሆኑን ሁለቱም አባቶቻችን አሳይተዋል። ክብርና ምስጋና ለስሙ ይሁን። ይህን ርዕስ የተመረጠበት ምክንያት አሁን ያለንበት ባለ 50 በመሆኑ የጌታችን የመድኃኒታችን የኢየሱስ ክርስቶስ ትንሣኤና የእኛም ሕይወት የሚታይበት ጭምር በመሆኑ ነው። በዛሬው ርዕሳችን ከሞት በኋላ ሕይወታችን ምን ይመስላል? ስንሞት የምንሄደው ወደ ማን ነው? ተስፋችን ማን ነው? በዚች በአጭር ጊዜ ሕይወታችን ደልቶንም ሳይደላንም ሁኔታዎቹ ድብልቅልቅ ባሉበት ሁኔታም ቢሆን ኑረን የሆነ ቀን እናቆማለን፣ ሩጫችን እንጨርሳለን። ከዚያ በኋላ የምንሄደው ወደ ማን ነው የሚለውን ዛሬ እናያለን ማለት ነው። ይህን ትምህርት በአግባቡ ካዳመጥነውና ከተረዳነው ሕይወታችን በአግባቡ መምራት እንችላለን። ለማን እንደምንኖር፣ ለምን እንደምንሰራ፣ ለምን እንደምንማር፣ ለምን እንደምናነብ፣ ለምን እንደምንመላለስ፣ የክርስቶስን ሥጋና ደም ለምን እንደምንቀበል፣ ሥጋውን ለምን እንደምንበላ፣ ደሙን ለምን እንደምንጠጣ ይገባናል። እግዚአብሔር ከሁላችን ጋር ይሁን። ሕይወት ከሞት በኋላ የሚለውን ርዕስ ስናይ በዋናነት ሕይወት በሶስት ክፍል ይከፈላል። በሶስት ክፍል ይከፈላል። በሶስት የሚከፈለው ሕይወት ለብቻ ነው። ሕያዋን ሁነን ደግሞ የምንኖርባቸው ዓለማት በራሱ በሶስት ይከፈላሉ። ሕይወት ምንድን ነው የሚለውን ስናይ
የቤተ ክርስቲያናችን ሊቃውንት በመጽሐፈ ኪዳን ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው የሚለውን ሲተረጉሙ ሕይወትን በሶስት ክፍል ይከፍሉታል። ከዚህ ላይ እንደ ሊቃውንቱ ትንታኔ መለኮታዊ ሕይወት የሚባል አለ። ቅዱስ ሕያው ሲል ልዩ ሕያው ማለት ነው። ልዩ ሕያው ማለት ምን ማለት ነው? ከሰው ልጆች ሕይወት የተለየ፣ ከመላእክት የተለየ ሕይወት፣ ከእንስሳት የተለየ ሕይወት፣ ከኛ አእምሮ፣ ከኛ አስተሳሰብ፣ ከኛ አመለካከት የተለየ ሕይወት ማለታቸው ነው። ሕይወት በሚለው ቃል ብዙዎቻችን በተለያየ መንገድ እንጠራዋለን። እግዚአብሔር ቅዱስ ሕያው ይባላል። ቅዱስ ሕያው ማለት ልዩ ማለት ነው። ቅዱስ ማለት ንጹሕ ማለት ነው። ጽኑ ማለት ነው። ከዚህ ባለፈ መላእካዊ ሕይወት የሚባል አለ። ይህ ማለት የመላእክት ሕይወት ማለታችን ነው። የመላእክት ሕይወት ስንል ከኛ ከሰው ልጆች፣ ከአራዊት፣ ከእንስሳት፣ ከሰብአዊ፣ ከእንስሳዊ የተለየ ሕይወት ማለት ነው። መላእካዊ ሕይወት። መላእካዊ ሕይወት አንድ ጊዜ ተፈጥሯል። ከተፈጠረ በኋላ ባለበት ጸንቶ ይኖራል። እንደኛ ሞት የለበትም። መላእካዊ ሕይወት ጥፋት የለበትም። ሕማምና ሞት፣ ችግር፣ ረሃብ፣ ጥም የሚባል ነገር የለበትም ማለት ነው። ይህም በሁለት ይከፈላል። የርኩሳን መናፍስትና የቅዱሳን መላእክት ተብሎ ይከፈላል። ወደ ሶስተኛው ስንሄድ ሰብአዊ ሕይወት ይባላል። ከዚህ ውጭ ያለውን መጽሐፍ ቅዱስ ደመነፍስ በማለት ያውቀዋል። ለምሳሌ የእጽዋት፣ የእንስሳት፣ የአራዊት ደመነፍስ ይባላል። እጽዋት ደመነፍስ የላቸው፣ ግን ከደመነፍስ ዝቅ ያለ ከደረቁት ከአይባን ደግሞ የተሻለ ዘር እንዲተኩ እንዲያብቡና እንዲያፈሩ የሚያደርግ ጸጋ አላቸው። እንደ ደመ ነፍስ ግን አይደለም። እንስሳዊ ሕይወት የሚባለው፣ ሰብአዊ ሕይወት የሚባል፣ መላእካዊ ሕይወት የሚባሉ ሶስት ነገሮች ለሰው ልጆች አለን። እነዚህ የተፈጥሮ ጸጋዎች ለእያንዳንዳችን ለሰው ልጆች እግዚአብሔር ያለ ማዳላት፣ ያለ ምንም ልዩነት፣ ያለ ምንም ቅድመ ሁኔታ ለሁላችን ሰጥቶናል። ክብርና ምስጋና ለስሙ ይሁን። እንስሳዊ ሕይወት ከሚባለው ስንጀምር እንስሳዊ ሕይወት ማለት በዚህ ባለንባት ዓለም ላይ ብቻ ተወስኖ የሚቀር ነው። መቃብር ላይ የሚቀር አፈርና ስንዴ ቀላቅሎ ቢዘራ አንድ ገበሬ የሚበቅል የትኛው ነው? ስንዴው ይበቅላል። አፈሩ ሊበቅል ይችላል? አይበቅልም፣ ይቀራል። እንስሳዊ ሕይወት እርሱ ነው። እንስሳዊ ሕይወት ማለት ከእንስሳት ጋር የምንመሳሰልበት፣ እንበላለን፣ እንጠጣለን፣ ስሜት አለን እንደነሱ፣ በዚህ ዙሪያ እንሽከረከራለን። አብዛኛው ጊዜያችን አስቡት የምናባክነው ለእንስሳዊ ሕይወት ነው። ብዙ ጊዜያችን እስኪ የ24ቱን ሰዓት ኳልኩሌት አድርጉና ስንት ሰዓት ትጸልያላችሁ? ስንት ሰዓት ታነባላችሁ? ስንት ሰዓት በምግብ፣ በመጠጥ፣ በጨዋታ፣ በቧልት ታሳልፋላችሁ? ከ24ቱ ሰዓት ውስጥ ስንቱን ሰዓት ለመልካም ነገር ታሳልፉበታላችሁ? በ24 ሰዓት ውስጥ ብዙ ሀሳቦች በአይምሯችን ይመላለሳሉ። ከሚመላለሱት ሀሳቦች አብዛኞቹ የትኛውን የተመለከቱ ናቸው? አስቡትና ራሳችሁን ትሞክሩታላችሁ። እንስሳዊ ሕይወት መቃብር ላይ ይቀራል። እስከ መቃብር ድረስ አብሮን ይኖራል። ተፈጥሯዊ ስለሆነ ይዘነው እንኖራለን። መቃብር ውስጥ ከገባን በኋላ አብሮ አይነሳም፣ ይቀራል ማለት ነው። አብዛኞቹ የሚያጣሉን ጥቅማ ጥቅሞች መቃብር ውስጥ የሚቀሩት ናቸው። ስለዚህ እነዚህን ነገሮች
ለጊዜው እንስሳዊ ሕይወት ያስፈልጋል። ክርስቲያኖች እግዚአብሔር የፈጠረው የሰጠን ስለሚያስፈልገን ነው። እንስሳትም ያስፈልጋሉ። የሚጠቅመን ነገር አለው፣ የታዘዘልን ነገር አለው፣ ተሰጥኦ አለው፣ ጸጋ አለው። ግን በልክና በመጠን እንድንጠቀምበት እግዚአብሔር አዟል። እንኳን እግዚአብሔር የፈጠረው ሕይወት ቀርቶ በእኛ ሰው ሰራሽ አእምሮ የተሰሩ ነገሮች እኮ አብሮ እስከ አጠቃቀማቸው ነው የተሰሩት። መድኃኒቶቹ፣ ክኒኖቹ የምንወስዳቸው ከውስጣቸው ትንሽ ወረቀት አለች። እንደዚህ አርጉት፣ እንደዚህ አርጋችሁ ተጠቀሙ፣ ይህን ማድረግ ክልክል ነው የሚሉ ነገሮች አሉት። እንስሳዊ ሕይወት ገደብ ሊኖረው ያስፈልጋል። በአግባቡ ካልተያዘ መላካዊ ሕይወትን ያበላሻል፣ ሰብአዊ ሕይወትን ያጨልማል። በመጠኑ ካልተያዘ እንስሳዊ ሕይወት መቃብር ላይ የሚቀር ነው ይላሉ ሊቃውንት። ሁለተኛው ሰብአዊ ሕይወት ይባላል። ሰብአዊ ሕይወት ማለት እግዚአብሔር ልክ እንደ እንስሳዊ ሕይወት በተፈጥሮ የሚሰጠን ነው፣ በተፈጥሮ የምንቀበለው። ሰብአዊ ማለት ሰውነትን የሚያጎላ በአርአያ እግዚአብሔር መፈጠርን የሚያምን ተፈጥሯዊነትን ከተፈጥሮ ጋር ከእግዚአብሔር ጋር ከመንፈሳዊነት ጋር አጣጥሞ የሚኖር በአምሳለ እግዚአብሔር መፈጠር። ሰብአዊ ሕይወት በተፈጥሮ እንቀበለዋለን። በተፈጥሮ የተቀበልነው ሕይወት ወደ መቃብር ድረስ ይጓዛል፣ መቃብር ውስጥ ይወርዳል፣ በትንሣኤ ዘጉባኤ ይመለሳል ይላል ሰብአዊ ሕይወት። ሰብአዊ ሕይወትና እንስሳዊ ሕይወት አብረው ይኖራሉ እስከ ጊዜው ድረስ አብረው ይኖራሉ። ለምንድን ነው አብረው የሚኖሩት? አብረው እንዲኖሩ ነው እግዚአብሔር የፈጠራቸው። የሆነ ቀን ግን ይለያያሉ። እስከ መቃብር ድረስ አብረው ይጓዛሉ። አዎ ብዙ ነገሮችን እኮ ለጊዜው ነው አብረው የሚኖሩት። እስከ ሞት ድረስ ብዙ ሕይወት አብሮ ይቀጥላል። ሞት ብዙ ነገሮችን ያለያያል። ብዙዎችን ይገላግላል፣ ብዙዎችን ያሳርፋል፣ ብዙዎችን ደግሞ ያስለቅሳል። ሰብአዊ ሕይወት እስከ መቃብር ይጓዝና መቃብር አፈርን ወደ አፈርነቱ፣ ነፋስ ወደ ነፋስነቱ ይበታተናሉ፣ ይለያያሉ። ኋላ በትንሣኤ ዘጉባኤ እንደገና ይነሳና ይጠየቃል፣ ይሞገስበታል። ነፍስና ሥጋ አንድ ላይ ባሉበት ሰዓት ሰው ነው። ነፍስ ከሥጋ ስትለይ ነፍስ ትባላለች። ወይ ወደ ሲኦል ወይ ወደ ገነት ሂዳ ትቆያለች። ኋላ በትንሣኤ ዘጉባኤ ስንነሳ ሰብአዊ ሕይወት ተመለሰ ይባላል። እናንተ ይባላል ዓለም ሳይፈጠር የተዘጋጀላችሁ በዮሐንስ ወንጌል ምዕራፍ 5 ቁጥር 25 ላይ መልካም የሰሩ ትንሣኤ ዘለክብር የክብር ትንሣኤ ይነሳሉ፣ ክፉ የሰሩ ትንሣኤ ዘለሐሳር ይነሳሉ ይላል። እነዚህ ያን ጊዜ እያንዳንዳችን ዋጋችን የምንቀበልበት ነገር ይህን ያሳያል። ሶስተኛው መልአካዊ ሕይወት የሚባለው ነው። መልአካዊ ሕይወት ማለት ነው ማለት ነው። መልአካዊ ሕይወት ልክ በተፈጥሮ እንደ እንስሳዊ ሕይወት እንደ ሰብአዊ ሕይወት ይሰጣል። ከተሰጠ በኋላ አይነሳም። ከተሰጡ የማይነጠቁ ስጦታዎች አሉት እግዚአብሔር። ከሰጠን በኋላ አምጡ አይልም፣ እስከ ጊዜው ድረስ ይሰጠናል። በሞትም ቢሆን መልአካዊ ሕይወት አይነጠቅም። ይሄ ማለት ነፍስ ማለት ነው። ነባቢነት፣ ሕያውነት፣ ለባዊነት ሶስቱን ነገሮች አስተሳስራ የያዘችው ነፍስ መልአካዊ ሕይወት አላት። ይህን መገንዘብ አለብን። ራሳችን ከኛ በማይመጥኑ ነገሮች ማአዋርደን ከመላክነት ወደ ሰይጣንነት መውረድ የለብንም። እነዚህ ሶስቱን ሕይወቶች አሁን በሶስት ከፍለን እናያቸዋለን ማለት ነው። በመጽሐፍ ቅዱስ ትምህርት እንደሚሰጠው ትንሣኤ በ5 ክፍል ተከፍሎ ይሰበካል። ብዙ ጊዜ እንደምንናገረው እንደምናስተምረው ትንሣኤ የአልዓዛር ትንሣኤ የሚባል ወይም የሥጋ ትንሣኤ የሚባለው
በዮሐንስ ወንጌል ምዕራፍ 11 ላይ ተጽፎ የምናገኘው አለ። በመጽሐፍ ቅዱስ ወደ 7 የሚደርሱ ሰዎች አሉ ከሞቱ በኋላ የተነሱ በስጋ ሙተው በስጋ የተነሱ። ይህ ትንሣኤ አልፎ አልፎ የሚከናወን ብዙ ጊዜ የማይፈጸም እግዚአብሔር በሆነ ምክንያት አንድ ነቢይ ወይ ሐዋርያ ወይ ጻድቅ ከእግዚአብሔር ጋር በጸሎቱ የሚገናኝ በሆነ ተአምር ከሞት ከመቃብር የሚነሱ ሰዎች አሉ። ከተነሱ በኋላ ግን የስጋ ትንሣኤ ስለሆነ ተመልሰው ይሞታሉ። ይህ አንዱ ነው። ሁለተኛው ትንሣኤ ዘክርስቶስ የሚባለው ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ ትንሣኤ። አሁን ከሞት በኋላ ሕይወት ብለን ርዕስ ያደረግነውን መስበክ የምንችለው የምናምነው የምንናገረው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ትንሣኤ ተነስተን ነው። ከሞት በኋላ ሕይወት እንዳለ ያስተማረን የነገረን ያሳየን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። በገሊላ ቀድማችኋለሁ፣ ተነሳ ብለሽ ለወንድሞቼ ንገሪያቸው፣ እነሆ የተሰቀለውን ክርስቶስን እንደምትፈልጉ አውቃለሁ፣ እርሱ ተነስቷል፣ ኑ ተመልከቱ ብሎ መቃብሩን አንከባሎ መልአኩ እንዳሳያቸው በምድር ላይ ሁሉም የተቀበሩ አካላት ከእመቤታችን ከቅድስት ድንግል ማርያም ቀጥሎ ትንሣኤው የሚነገርለት ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው። በምድር ላይ እስካሁን ድረስ በብዙ ቢሊዮን የሚቆጠር ትውልድ መጥቷል፣ ተመልሶ ሄዷል። ከ100 ቢሊዮን የሚልቅ ትውልድ መጥቷል። ያን ሁሉ ግን ምድር ውጣ አሁን የያዘችው ስንት ቢሊዮን ነው? 8 እና ከዚያ በላይ የሚሆን ትውልድ ተሸክማለች። ይህም ይሄዳል። ከዚህ ሁሉ ሰው መካከል ፍጥረታት ሁሉ እስካሁን ድረስ ሞትን አሸንፎ የተነሳ የለም። መቃብራቸው የሚታወቁ መሪዎች፣ ባለ ታሪኮች፣ ትውልድ የሚያስታውሳቸው እነዚህ ፈላስፋዎች ሁሉ መቃብራቸው ሲጎበኝ አጽማቸው ከመቃብራቸው ስር ይገኛል። ይህ ሁሉ ጎልጎታ ስንሄድ፣ ቀራንዮ ስንሄድ፣ ኢየሩሳሌም ስንጓዝ የጌታችን የመድኃኒታችን የኢየሱስ ክርስቶስ መቃብር ብቻ ምን ሆኖ ይገኛል? ባዶ ሆኖ ይገኛል። ለምን? ስለተነሳ። ከሞት በኋላ ሕይወት መኖሩን ያስተማረን ክርስቶስ ነው። ከሞት በኋላ ሕይወት እንዳለ ትምህርቱ እንዲህ ይፋ ባይሆንም ቀድሞም ግን ይሰበክ ነበር። ለምሳሌ ነቢዩ ሕዝቅኤል ከሞት በኋላ ሕይወት እንዳለ በትንቢት ተናግሯል። ነቢዩ ዳዊት ከሞት በኋላ ትንሣኤ መኖሩን ሕይወት መኖሩን አስተምሯል። እግዚአብሔር ተነሳው አለ በማለት ትንሣኤውን ሰብኳል። እነሳለሁ ብሏል ዳዊት ራሱ በትንቢቱ በምሳሌ ተነግሯል። እነሱ ብቻ አይደለም፣ ሌሎቹም ነቢያት እነ ኢሳይያስ ስለ ትንሣኤው አስተምረዋል። በምሳሌ በስነ ፍጥረት በነ ከራዲዮን በነ ዮናስ መቃብር በአሳ አንበሪው ተነግሯል። ግን ይህ ብቻ አይደለም፣ ጣዖት አምላኪዎች ሳይቀር ከሞት በኋላ ሕይወት እንዳለ ያምኑ ነበር ይላል። ለምሳሌ ትምህርት ሚኒስቴር ያወጣው የ11ኛ እና የ12ኛ ክፍል ተማሪዎች በሂስትሪ የሚማሩት ግብፃውያን ይላል ከሞት በኋላ ሕይወት እንዳለ ያምኑ ነበር ይላል። ታሪካቸው ስለሆነ እነ ፈርዖን ከሞት በኋላ ሕይወት እንዳለ ያምኑ ነበር። ፒራሚዶቹን የሰሩት ከሞት በኋላ ሕይወት አለ ብለው ስለሚያምኑ ለዘላለም የሚኖሩበት መስሏቸው ነበር። አያቸው፣ አስተሳሰባቸው በተሳሳተ ወስደውት ነው እንጂ ከሞት በኋላ ሕይወት መኖሩን ያምናሉ። እነርሱ ብቻ አይደለም፣ የጥንት ስልጣኔዎች አብዛኞቹ ከሞት በኋላ ሕይወት እንዳለ ያምኑ ነበር። ለምሳሌ ህንዶች ያምኑ ነበር። እነርሱ ብቻ አይደሉም፣ ፈሪሳውያን፣ አይሁድ ከሞት በኋላ ሕይወት እንዳለ ያምናሉ። ተመልሰን ተነስተን እንደገና በሕይወት እንኖራለን ብለው ያምናሉ። ይህ ብቻ አይደለም፣
መሐመዳውያን ሙስሊሞቹ ከሞት በኋላ ህይወት እንዳለ ያምናሉ። ስለዚህ ማመናችን ብቻ ውጤት አይኖረውም ማለት ነው። የክርስቲያን ስራ ካልሰራንበት ከሞት በኋላ ህይወት አለ ብለን ስላመንን ብቻ አንጠቀምም። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሞት በኋላ ህይወት መኖሩን በትንሣኤው አስተማረን፣ አሳየን። በአካል ማለት ነው። ተነስቶ ነው ያሳየን። ሌሎቹ ተነስተው ማሳየት አልቻሉ። በተቀበሩበት ነው የቀሩ። ለወዳጆቻቸው እንባ መልስ መስጠት አልቻሉም። ክርስቶስ ነው በተዘጋው ቤት ተገኝቶ ይኸው ተነስቻለሁ፣ ና ቶማስ ቁስሌን ላሳይህ ማለት የቻለ፣ ሰላም ለእናንተ ይሁን ተነስቷል ብለሽ ንገሪያቸው ብሎ የተናገረ፣ ያዘኑትን ያጽናና ክርስቶስ ነው። ክብርና ምስጋና ለስሙ ይሁን። ስለዚህ ሁለተኛው የትንሣኤ ማስተማሪያ ራሱ የክርስቶስ ትንሣኤ ነው። ሶስተኛ ትንሣኤ ህሊና የሚባል አለ። አራተኛ ትንሣኤ ልቡና የሚባል አለ። እነዚህን ማብራራቱን ላቁማቸውና አምስተኛው ትንሣኤ ዘጉባኤ የሚባለው የእያንዳንዳችን ትንሣኤ ነው። ቅድም በምሳሌ ለማስረዳት የሞከርኩት ከዚህ በፊት ከአዳም ጀምሮ እስካሁን ድረስ እስከ ዕልቀተ ዓለም እስከ መጨረሻው ድረስ ያለው ትውልድ አንድ ጊዜ ይነሳል፣ አንድ ቀን ይነሳል። ከሞት በኋላ ህይወት ስለተሰበከለት የእግዚአብሔር ትእዛዝ በመሆኑ እንደዚህ እንድንሆን አድርጎ ስለሆነ የፈጠረን የደቀቁ አጽሞች፣ የተበታተኑ የሰውነት ክፍሎቻችን በመለኮታዊ ኃይል ተሰብስበው አንድ ቀን እያንዳንዳችን መልካም የሰሩት በቀኝ መልካም ያልሰሩት ደግሞ በግራ እንቆማለን። ወንጌላዊ ማቴዎስ እንዲህ ብሎ ተናግሯል። በጎቹ በቀኝ ፍየሎቹ በግራ ይላል። ምን ማለቱ ነው? ምን ማለቱ ነው? በጎችና ፍየሎች ይነሳሉ እንዴ? ይነሳሉ። ከሞት በኋላ ህይወት በዚህ አይነት ምሳሌ ነው የተገለጠው። አሁን ህይወት ምንድነው የሚለውን ስናይ የምንኖርበትን ስናይ አንዱ ዓለም ለቀጣዩ ዓለም መዘጋጃ የመሰናዶ ዓለም መሆኑን በምሳሌ ለማስረዳት እንሞክር። እንግዲህ ዓለም በሶስት ከፍለን ስናየው የመጀመሪያው የማይፀን ዓለም ብለን ከፍለን እናየዋለን። ሁለተኛው በዚህ ዓለም የምንኖረው የኑሮ አይነት የህይወት አይነት ውጣ ውረድ እናያለን። ሶስተኛው ከሞት በኋላ ያለው ህይወት ነው። እነዚህን እያንዳንዳቸውን አብራርተን ትምህርታችንን እንጨርሳለን። እግዚአብሔር ከሁላችን ጋር ይሁን። የመጀመሪያውን ዓለም እንየው። የመጀመሪያው ዓለም በሊቁ በቅዱስ ባስልዮስ እንደተነገረው ኦ ዘትፌንዎ ለሕፃን እምኀቁየ ብእሲ ወትፌንዎ ሀበ ማይፀነ ብእሲት ወትጠበልሎ በሰፋድል ረቂቅ ይላል። ከወንዱ አብራክ ከፍለህ ወደ ሴቷ ማይፀን የምትልከው እርሱንም ረቂቅ በሆነው በሰፋድል ይባላል። ልጁ ሕፃኑ የሚጠቀለልበት አይታፈንም ቢጠቀለልም በዚህ የምታኖረው ጊዜው ሲደርስ እንዲወለድ የምታደርገው እያለ ያደንቃል። ይሄ ኑሮ የ9 ወር 5 ቀን ኑሮ ነው። አጭር ጊዜ አጭር መሆኑን ግን አትዩ። 9 ወር ከ5 ቀን በማይፀን የምንኖረው ኑሮ በዚህ ዓለም የምንኖረውን የ50 እና የ60 ኑሮ የመወሰን አቅም ያለው ነው። እንዴት እንደሆነ አስረዳቸዋለሁ። የመጀመሪያው በዚህ ዓለም ውስጥ ያለው የእግዚአብሔር ጥበቡ፣ ኃያልነቱ፣ መጋቢነቱ፣ ካህሊነቱ ይገለጥበታል። እግዚአብሔር በቸርነቱ በአይን እንኳን ማየት የማንችለውን በመሳሪያ ማየት የማይቻለውን ትንሹን ፈሳሽ ባርኮ ሰው ያደርገዋል። በዚህ ፈሳሽ ውስጥ ከፈሳሽነት ወጣ ያሉ ጠጣር ነገሮች ይገኛሉ። ከዚህ ፈሳሽ አጥንቶች ይሰራሉ። ፀጉሮችና ጥፍሮች አብረዋሉ። አይን አለ፣ ቦታውን ሳይለቅ በየቦታቸው ተሰካክተዋል። ከአንገታችን በላይ ብቻ
ከ22 የሚደርሱ አጥንቶች አሉ። በጀርባችን ወደ 24 የሚደርስ አጥንት አለ። ከነዚህ መካከል አንዱም አይረሳም። ሰው ቢሰራው ኑሮ ግን አስባችሁታል? እግዚአብሔር ከሚመሰገንባቸው ነገሮች አንዱ በማይገባን ቦታ ጣልቃ እንድንገባ ባለማድረጉ ሊመሰገን ይገባዋል። መብት ቢሰጣችሁ ኑሮ እንደው በጾታው ራሱ እንደው የምንወልደው ልጅ ሴት ይሁን ወንድ ይሁን በሚለው ራሱ የኛ መብት ቢሆን ኑሮ አስባችሁታል? ባልና ሚስት ሳይስማሙ ፍርድ ቤት እየተመላለሱ የመውለጃዋ ጊዜ ያልፍ ነበር። ይሄ ብቻ አይደለም። እኛ የሰው ልጆች እያንዳንዱ ትውልድ ከዚህ በፊት ያለው አሁን ያለው ወደፊትም ያለው የሚወለድበትን ቦታ መምረጥ ይችላል? አይችልም። እናቱን መምረጥ አይችልም። የሚወለድበትን ዘመን ጊዜ መውለድ አይችልም። እኔ በዚህኛው ዘመን ልወለድ፣ ይሄኛው አመራር ባለበት ልወለድ ይሻለኛል የማለት መብት የለም። አንችልም። እንደዛ ቢሆን ኑሮ ብዙዎቻችን አንወለድም ነበር። የሆነ ክፍለ ዘመን ልንመርጥ እንችላለን። እግዚአብሔር በፈቀደው በወደደው መንገድ እንወለዳለን። ይሄ ብቻ አይደለም። 9 ወር ከ5 ቀን በማይፀን ውስጥ ስንኖር እግዚአብሔር በመለኮታዊ ጥበቃው ጠብቆ ያኖረናል። ሕፃኑ በእናቱ ማይፀን ውስጥ ሆኖ ራበኝ የለ፣ ጠማኝ የለ፣ መጨቃጨቅ የለ፣ መነዛነዝ የለ፣ ማልቀስ የለ፣ በእንባ ማስገደድ የለ፣ ይኖራል። በጸጥታ ይግባባሉ። መልሱ ዝምታ ብቻ ነው። ዝም ብሏል ብሎ እግዚአብሔር ምግቡን አያስቀርበትም። አያችሁ፣ እኛ ተጫዋጩኸን አልቅሰን ተሰልፈን በሚዲያ ተናግረን እንሰማማለን እንዴ? አንደማመጥም። ብዙ ቋንቋ እያለን እግዚአብሔር ጣልቃ ካልገባ ብዙ ስለተናገርን የሚሰማ እንዳይመስላችሁ። ይህ ሕፃን በዚህ ውስጥ ብቻ መኖሩ አይደለም። የሚሰሩ የሰውነት ክፍሎች በማይፀን ውስጥ ነው። በ40 ቀን ውስጥ ሰው ሆኖ ተሰርቶ ያልቃል። በ40 ቀን ውስጥ ከ40 ቀን በኋላ ያ የተሰራው እያደገ ይሄዳል እንጂ ሌላ የሚሰራለት ክፍል የለም። በማይፀን ውስጥ ምንም ስራ የሌላቸው የሰውነት ክፍሎች በዚያ ውስጥ ይሰራሉ። ለምሳሌ እግር፣ እጅ፣ ጆሮ፣ አፍንጫ ከራስ ፀጉር እስከ እግር ጥፍር ያለ የሰውነት ክፍል የሚሰሩት በማይፀን ውስጥ ነው። በዚህ ዓለም አይደለም የምንሰራው። ለምንድን ነው ግን? ለምንድን ነው የሚሰሩት? ምን ይሰራል ያለው ወተው? በማይፀን ውስጥ እግር በመኖሩ ምን የሚሰራ ስራ አለ? መንገድ የለ፣ ጉዞ የለ። የምትጓዘው እናቲቱ ናት። እናቲቱ በሄደችበት ቦታ ሁሉ ሕፃኑ አለ። ግን እግር የሚሰራው በማይፀን ውስጥ ነው። እጅ የሚሰራው ማይፀን ውስጥ ነው። መዳሰስ አይችልም። ታጥፎ ነው ተቀምጦ ያለው። ታዲያ ምን ይሰራል? ዓይን የሚሰራው በማይፀን ውስጥ ነው። ግን የሚታይ ነገር እኮ የለም፣ ተሸፍኖ ነው ያለው። ማየት አይችልም። ማይፀን ውስጥ ዓይን ይሰራል። ጆሮ የሚሰራው ማይፀን ውስጥ ነው። ክፉና በጎ የሚሰማው ጆሮ። የሚሰማ ነገር እኮ የለም። የሚያዳምጠው ነገር የለውም። ለምንድን ነው? ለቀጣዩ ዓለም። ለምን ስንል የቤተ ክርስቲያናችን ሊቃውንት ሲያስተምሩ አንዱ ዓለም ለቀጣዩ ዓለም የመሰናዶ ዓለም ነው ይላሉ። የመሰናዶ ዓለም ነው የማይፀን ዓለም። 9 ወር ከ5 ቀን አጭር መሆኑን እንዳታዩ። በዚህ ዓለም የምንኖረውን ሁሉንም ዓመታት ይወስናል የሚባለው ለዚህ ነው። ለምሳሌ እግር ሳይኖረው ቢወለድ በዚህ ዓለም እግር ሊቀጠልለት ይችላል? የለም። በአንዱ ዓለም ሲሰራ ነው በቀጣዩ ዓለም ደስታ የሚኖረው፣ ስኬት የሚኖረው በአንዱ ዓለም በተሰራው ነው። ማይፀን ውስጥ ያልተቀጠለ እግር፣ እጅ በዚህ ዓለም እንደማይሰራው ማይፀን ውስጥ ያልተሰራ ዓይን በዚህ ዓለም ማየት አይችልም። በዚህ ዓለም የሚያዩ ዓይኖች የተሰሩት ሌላኛው ዓለም ላይ ነው። አያችሁ፣ በዚህ ዓለም የሚሮጡ እግሮች የተሰሩት ማይፀን ውስጥ ነው። በዚህ ዓለም የሚያዩ ዓይኖች፣ የሚሰሙ ጆሮዎች የተሰሩት ማይፀን ውስጥ ነው።
እንዴት እንደተሰሩ ራሱ እነሱ አያውቁም። የሚያውቀው እግዚአብሔር ነው። ሁሉን እንወቅ ማለትም አይገባም። ስንቱን አውቀንስ እንጨርሰዋለን? በማኅፀን ውስጥ እግር ባይሰራ በዚች ዓለም የምንኖራት 50 እና 60 ዓመት የጨለማ ዓለም ትሆንብናለች። እንኳን እግር ሳይኖር እግር ኑሮ በራሱ ውጣ ውረዱ ብዙ ነው። ጆሮ ሳይኖር አፍንጫ ሳይኖር ብንወለድ በዚች ምድር ላይ ስንኖር ያለው 50 እና 60 ዓመት እጅግ መራራ እንዳይሆን እግዚአብሔር በማኅፀን ውስጥ እነዚህን ጸጋዎች ሰጠን። አያችሁ፣ እነዚህ እያንዳንዳቸው ጸጋዎች አንድ ጊዜ ከተነሱ አይመለሱም። ከተሰጠ የማይመለስ ጸጋ አለ ማለት ነው። አያችሁ፣ ተጠንቅቆ መያዝ ነው። ስጦታዎችን፣ ጸጋዎችን፣ ተፈጥሮን አክብሮ አመስግኖ መያዝ ተገቢ ነው። ያልሆነ ቦታ ብንጥለው የምንጎዳኛ ነን፣ አይሰጠንም። ከዚያ በኋላ ግን ከተቆረጠ በኋላ አይቀጠልም። ታስታውሱ ከሆነ የሆነ ወቅት ላይ አንድ ችግር ገጥሞ ብዙ ሰዎች ሞቱ በሆነ ኬዝ እና ከሞቱት መካከል አንድ ሕፃን ልጅ ገና በእናቱ ጀርባ ላይ ያለ እግሩ ይቆረጣል። ሕፃኑ አያውቅም በጊዜው። ሕፃኑ እያደገ ሲሄድ ያ እግር የት ይምጣ? ጓደኞቹ ሲሮጡ ሲንቀሳቀሱ ሲያቸው እማዬ እግሬን አምጪልኝ የት ወደቀ ቀጥይልኝ አለኝ ብላ ሚዲያ ስትናገር አልቅሻለሁ። ጸጋዎች ከተነሱ የማይመለሱ አሉ። ዓይን ከጠፋ በኋላ ለማግኘት ከመሞከር ሳይጠፋ መጠንቀቅ ጥሩ ነው። እግር፣ እጅ በአንዱ ዓለም በዚህ ዓለም የሚሰሩት በሙሉ ማኅፀን ውስጥ ስላሉ ነው። ይሄ ማለት የማኅፀን ዓለም የማኅፀን ሕይወት በዚህ ዓለም ላለው ሕይወታችን በሙሉ የምን ዓለም ነው? የዝግጅት ዓለም። የዝግጅት ዓለም በሉስ የዝግጅት ዓለም ነው። ለመዘጋጃ 9 ወር በቂ ነው። አያችሁ፣ 9 ወር ተዘጋጅተን እንወለዳለን በዚች ዓለም። በዚህ በ9 ወሩ ዝግጅት 50 እና 60 ከዚያ በላይም በታችም ዓመታትን ነው የምንኖረው። የዚያኛው ዓለም ስራዎች ለዚህ ዓለም ይተርፋሉ ማለት ነው። አንዱ ይሄ ነው። ሁለተኛው ዓለም አሁን የምንኖርበት ከተወለድን በኋላ እስከ ዕለተ ሞታችን የምንኖርበት የህይወት ውጣ ውረድ ነው። ምን ይመስላል? ይህ ዓለም ምቾት አለው? ምቾቱ በራሱ ስቃይ ነው። ይህ ዓለም ምቾቱ በራሱ ስቃይ ነው። ገንዘብ የሌለው ሰው ገንዘብ እንደው እንዴት ቢያገኝ ምቾት እንደሚኖረው ያስባል። መኪና ያልገዛው መኪና ቢኖረው እንደሚመቸው ያስባል። መኪና ሲገዛ ግን ምቾት የለም። ቤት የሌለው ቤት ቢኖረው እንደሚመቸው አድርጎ ያስባል። እንደዛ ቢሆን ቤት ያላቸው ሰዎች ደስታ አላቸው? ምቾት አላቸው? የላቸው። ይሄ ሁሉ የተሟላለት ቢማር ዲግሪ፣ ማስተርስ፣ ዶክትሬት ቢኖረው እንደሚመቸው አድርጎ ያስባል። የዶክተሩ ደሞዝ ከፍ ያለ አድርጎ ስለሚያስብ የተማረው ምቾት የለም። ባለስልጣን ብሆን ብሎ ያስባል። ባለስልጣኖቹ ምቾት አላቸው? እንዲያውም ሲወሉ ውስጥ የኖሩ የሚመስሉት እነሱ ናቸው። ነፃነት የላቸው፣ እንደፈለጉ አይንቀሳቀሱ፣ የሚወቅሳቸው ብዙ ነው። ይህ ዓለም እንዴት ነው ስንል ምቾቱ በራሱ ስቃይ የሚሆንበት የበላ ነው የጠጣ ነው። እንደው ዛሬ የበላ ነው ነገ ስል ደግሞ ደስ አይለንም አይደል? ይህ ዓለም ስለሆነ እኮ ነው። ይህ ዓለም ስለሆነ ነው። እዩት፣ አስቡት። ሁልጊዜ ምቾት ሊኖር አይችልም። ተፈጥሮን ስታዩት 12 ሰዓት ጨለማ፣ 12 ሰዓት ብርሃን አድርጎ ነው የፈጠረው። 24 ሰዓት ብርሃን ቢሆን ራሱ ከባድ ይሆናል ለህይወት። ስለዚህ ከፊል ነው። አንድ ጊዜ ሀዘንተኛ፣ አንድ ጊዜ ደስ እያለህ፣ አንድ ጊዜ ታዝናለህ። የሆነ ቀን ብትስቅም የሆነ ቀን ማልቀስህ አይቀርም። ይህ ግድ ነው፣ የተፈጥሮ ህግ ነው። ደስታ የታየበት፣ የተሰረገበት፣ የተጨበጨበበት፣ እልል የተባለበት ቤት በራሱ ይለቀስበታል። ሙሽራ የገባበት ቤት አስከሬን ይወጣበታል። ይህ የዚህ ዓለም እውነታ ነው። ክርስቲያኖች ይህን ዓለም ማወቅ አለብን። ስለዚህ ይህ ዓለም በዚህ አይነት ውጣ ውረድ ሆኖ በምን ይጠናቀቃል? በሞት ይጠናቀቃል። አንዱ ለአንዱ ዋጋ በማይከፍልበት፣ አንዱ ለአንዱ በማይለወጥበት፣ እያንዳንዳችን ብዙ ዋጋ ከፍለን ግን ያሳዝናል በእውነት። ያ ሁሉ ቤት ተሰርቶ፣ ያ ሁሉ ህንፃ፣ ያ ሁሉ ትምህርት አስባችሁታል? 12 ዓመት ተምሮ የሃይስኩል ጨርሶ ዩኒቨርሲቲ ገብቶ መውጫ ብሎ እዛ ደግሞ ማስተርስ ተሰርቶ
ብዙ ዓመት ሲመላለስ ኑሮ ግን በሞት ድንገት እንደዚህ ነው። እግዚአብሔር ሲጠራን የእግዚአብሔርን ጥሪ ማስተካከል አይቻልም። በተጠራንበት ነው የምንጓዘው። አስቡት፣ አሁን ዛሬ ለትምህርተ ወንጌል ብንጠራ በብዙ ምክንያት የሚቀር ሰው አለ። በብዙ ኬዝ ይቀራል። እግዚአብሔር በሞት ሲጠራ ግን የሚቀር የለም። ባለስልጣኑ አሁንና ለትምህርተ ወንጌል ተጋብዛቸዋል፣ ኑ ቁረቡ፣ ተማሩ ይባሉ ስብሰባ አለባቸው፣ ስራ አለባቸው፣ ምን አለባቸው፣ ብዙ ነገር አለ። ደህንነት አይሰማቸውም። ወላጆች ይምጡ፣ ዛሬ ወላጆች ቀን ነው ትምህርት አለ ቢባል ልጆች አሉብን፣ ማጥባት አለብን፣ ከትምህርት ቤት ሄደን እንቀበላለን፣ እናወጣለን፣ ብዙ ምክንያቶች አሉ። ወጣቶች በዚህ ቀኑ ሰንበት ትምህርት ቤት ገብታችሁ ኮርስ ውሰዱ፣ ተማሩ ይባል ትምህርት አለብን፣ ፈተና አለብን ምናምን። ግን አስባችሁታል? እግዚአብሔር በሞት የጠራ ቀን የመንግስት ሰራተኛው ሪፖርት ላቅርብ ማለት አይችልም። ያን ወር ደመወዝ ልብላ እባክህ ማለት አይችልም። በወጣበት ይቀራል። ወላጆች ለልጅ የሆነ ሰዓት ላጥባት ትንሽ ላጥባቸው ማለት አይችልም። የሚቻል ቢሆን ጥሩ ነበር ለነሱ ልጆቹ እንኳን እስከሚያድጉ ድረስ፣ ግን አይቻልም። ይለያያሉ፣ ሳይወዱ ሳይፈቅዱ እስከ ሞት ድረስ ነው ህይወታችን። እንደዚህ ስለሆነ እየተዋደዱ ይለያያሉ። ተማሪው ፈተና አለብኝ ትምህርቴን ልጨርስ ማለት አይችልም። አንዱ ጓደኛችን አምና በነበረው ኢንትራንስ ዩኒቨርሲቲ ገብቶ ተፈትኖ ገና ውጤቱን ሳይሰማ ሞተ። እሱ ይገርማል። ልጆቹን ሳያሳድግ ሞት እንደዚህ ነው። ህይወት በዚህ ምድር ላይ የምንኖረው ህይወት ታዲያ ይህን ያህል ዋጋ ለምንድን ነው እግዚአብሔር ይህን ያህል ውድ የሆነው? አሁን በምድር ላይ አሁን ቢልጌት መጥቶ ያለኝን ዶላር ሁሉ ልስጥህ ግን ሁለት አይንን ስጠይ ቢልህ ትስማማለህ? የሚስማማ ሰው ይኖራል እንዴ? የለም። አንዱ እግርህን ቢባል የሚስማማ የለም። በዓለም ላይ ያለውን ሀብት ሁሉ ቢሰጠኝ እኔ አልስማማም። ታዲያ ይህን ያህል ውድ የሆነ ነገር እግዚአብሔር በላያችን ላይ ያፈሰሰው ለምንድን ነው? በነፃ እንድናገኘው ያደረገው ለምንድን ነው? በዚች ምድር ላይ ብቻ ቢሆን ኑሮ ህይወታችን ክርስቲያኖች በከንቱ ደክሟል ማለት ነው። እግዚአብሔር ራሱ ውድ ዋጋ ፈሶብን ከስሯል ማለት ነው። ግን አይደለም። ይሄ ሁሉ ነገር የሆነው ዓይን፣ ጆሮ፣ እግር፣ እጅ በማይጸን ውስጥ የተሰሩት ለዚህ ዓለም አይደለም ማለት ነው። ከሞት በኋላ ምን ስላለ ነው? ህይወት ስላለ ነው። ተስፋችን ይሄ ነው። በምድር ላይ ያልተመቸው ሰው እግዚአብሔርን ተስፋ ያደርጋል። ኋላ ይሰጠኛል፣ በቤቱ ያልፍልኛል ብለን ተስፋ እናደርጋለን። በሞት ያልፍልናል እንላለን። ችግሩን በሞት ነፃ እንወጣለን አንድ ቀን። ግን በሞት ብቻ አይቀርም። ከሞት በኋላ እንደገና እግዚአብሔር አስነስቶ በየት ያቆመናል? በቀኝ ያቆመናል። ክብርና ምስጋና ለስሙ ይሁን። በቀኝ ያቆመን። በዮሐንስ ወንጌል የተነገረው ያ ነው። ምዕራፍ 5 ቁጥር 25 ላይ እለሰ ገብሩ ሰናየ መልካም የሰሩ የክብር ትንሣኤ ይነሳሉ ይላል። ያ የክብር ትንሣኤ ማለት በማይጸን ውስጥ የተሰሩ አካላት ምሳሌዎች የሆኑ ነገሮችን የሰራ ማለት ነው። ለምሳሌ እጅ እንዳስስበታለን፣ ዓይን እናይበታለን፣ እግር እንራመድበታለን። ዓይን የሚያየው ወደፊት ነው፣ ወደ ኋላ አይደለም፣ ወደ ጎን አይደለም። ከሞት በኋላ ያለውን ህይወት የሚያስመሰክር ስራ ልክ የሚዳሰስ የተሰራ ነገር ነው አይደል? የሚዳሰስ በህይወት ያለ የሚጨበጥ ነገር ነው የሚዳሰሰው። ተጨባጭ የሆነ ስራ መስራት አለብን። የወዲያኛውን ዓለም ለመዳሰስ የሚሄድ ተራማጅ የሆነ ስራ ይባላል። ተራማጅ ማለት ከኋላ ያሉ ሊቃውንት አሉ አይደል? እነ ቅዱስ ዮሐንስ አፈወርቅ፣ እነ ቅዱስ ቄርሎስ ዋጋ የከፈሉ አባቶቻችን ለቤተ ክርስቲያናቸው አንገታቸውን የሰጡ። አሁን የነሱ ስራው ሁሉ ይራመዳል። እግር አለው፣ ዓይን አለው፣ ይታያል፣ ያሳያል፣ እጅ አለው፣ ይዳሰሳል። እንደዚህ አይነት ስራ በዚህ ዓለም በሰራ ነው በወዲያኛው ዓለም የምንኖረው። ከሞት በኋላ ህይወት ማለት ይሄ ነው። በማይጸን ውስጥ ዓለም በተሰራው ህይወት በዚች ዓለም ላይ እንደምንኖረው ሁሉ በወዲያኛው ከመቃብር በኋላ ባለው ተሻግረን በምናገኘው ህይወት የምንኖረው በዚህ ዓለም በሰራነው ስራ ነው። ይህን ማመን አለብን። ማመን ብቻ አይደለም፣ መልካም ስራ ሰርተን የመንግስቱ ወራሾች የስሙ ቀዳሾች እንድንሆን
የእግዚአብሔር ቸርነት የእመቤታችን የቅድስት ድንግል ማርያም እናትነትና ጸሎት ከሁላችን ጋር ይሁን። ይቆየን።